ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ማክሰኞ ያዘጋጀናቸው ወቅታዊና አዳዲስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በቀዳሚነት የምናየው መረጃ የኢትዮጵያ ምርጫ ቦርድ ለአሲምባ ዲሞክራሲያዊ ፓርቲ ምንም አይነት ጊዜያዊም ሆነ ቋሚ ህጋዊ እውቅናና የምዝገባ ፍቃድ አልሰጠሁትም አለ። ዛሬ ሚያዝያ 14 2017 ዓ.ም የኢትዮጵያ ምርጫ ቦርድ አሲምባ ዲሞክራሲያዊ ፓርቲን በተመለከተ እንደሚቀጥለው ሲል መግለጫ አውጥቷል። እነ ዶሪ አስገዶም አሲምባ ዲሞክራሲያዊ ፓርቲ ወይም አዴፓ በሚል ስያሜ ጥቅምት 26 2012 ዓ.ም የክልላዊ የፖለቲካ ፓርቲ ህጋዊ እውቅና ጥያቄ ለቦርድ አቅርቦ በምዝገባ ሂደት ላይ የነበሩ ሲሆን የፓርቲው ህጋዊ እውቅና ፍቃድ ሂደት በሀገራችን በተከሰተው ጦርነት ምክንያት ተቋርጦ ቆይቶ በኋላም እነ ሀጎስ ወልዱ መጋቢት 25 2015 ዓ.ም በጻፉት ደብዳቤ ተቋርጦ የነበረው ሂደት እንዲቀጥል በማለት አመልክተዋል። ይህ በእንዲህ እንዳለ በድጋሚ ግንቦት 16 2015 ዓ.ም በተጻፈ ደብዳቤ ጊዜያዊ እውቅና ፍቃድ እንዲሰጣቸውም ጠይቀዋል። ቦርዱም በሐምሌ 5 ቀን 2015 ዓ.ም ባደረገው ስብሰባ አሲምባ ዲሞክራሲያዊ ፓርቲ የተባለ ክልላዊ ፓርቲ ለመመስረት በጥቅምት 26 2012 ዓ.ም ለቦርዱ ጥያቄ አቅርበው የነበሩ እነ አቶ ዶሪስ ገዶም መሆናቸውና በወቅቱ ከቀረበው የመስራች አባላት ዝርዝር ውስጥ እነ አቶ ሀጎስ ወልዱ ባለመኖራቸውና የአሲምባ ዲሞክራሲያዊ ፓርቲ አደራጅ ኮሚቴ ባልሆነበት ሁኔታ የፓርቲ ምዝገባ ሂደቱን ለማስቀጠል የሚጠይቁበት አግባብ የለም በማለት ውሳኔ ሰጥተዋል። ቦርዱ በሰጠው ውሳኔ ላይ እና አቶ ሀጎስ ወልዱ ነሐሴ 5 2015 ዓ.ም በተጻፈ ደብዳቤ የአሲምባ ዲሞክራሲያዊ ፓርቲ መስራች አባላት አይደላቸውም በማለት ጥያቄው ተቀባይነት የለውም መባሉ አግባብ አለመሆኑን ጠቅሰው የውሳኔ ማስተካከያ እንዲደረግላቸው የጠየቁ ሲሆን ቦርዱ በድጋሚ መስከረም 8 2016 ዓ.ም የቀድሞውን ውሳኔ ሊያስቀይር የሚችል ምክንያት አልተገኘም በማለት ውሳኔውን አጽንቶታል። በመቀጠልም እነ ዶሪ አስገዶም መስከረም 11 2016 ዓ.ም በጻፉት ደብዳቤ በአሁኑ ሰዓት የተሻለ ሰላም በመኖሩ የተቋረጠው ሂደት እንዲቀጥልና ህጋዊ ሰውነት ማረጋገጫ እንዲሰጣቸው ጠይቀዋል። ቦርዱም ፓርቲው የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ጳጉሜ 4 2012 ዓ.ም በትግራይ ክልል ባካሄደው ህገወጥ ምርጫ የተሳተፈ በመሆኑ ህዳር 10 ቀን 2016 ዓ.ም ከቦርድ በተጻፈ ደብዳቤ ማንኛውም አባላቸው የብሔራዊ ምርጫ ቦርድ በህግ የተጣለበትን በሀገሪቱ ውስጥ የሚንቀሳቀሱም ሆነ በፖለቲካ ፓርቲነት ለመመዝገብ የሚደረግ አካል የመመዝገብ የመቆጣጠርና የመደገፍ ስልጣን በተመለከተ ግልጽ አቋሙን እንዲያሳውቅ በጠየቀው መሰረት ህዳር 12 2016 ዓ.ም በተጻፈ መልስ የኢትዮጵያ ብሔራዊ ምርጫ ቦርድ በህግ የተጣለበትን በሀገሪቱ ውስጥ የሚንቀሳቀሱም ሆነ በፖለቲካ ፓርቲነት ለመመዝገብ የሚደራጅን አካል ለመመዝገብ ለመቆጣጠርና ለመደገፍ የተሰጠውን ስልጣን ተቀብለው እንደሚንቀሳቀሱም ገልጸዋል። ቦርዱም ህዳር 19 ቀን 2016 ዓ.ም ባደረገው ስብሰባ የፓርቲው የምዝገባ ሂደት እንዲቀጥል አደራጅ ኮሚቴው ጥቅምት 25 ቀን 2012 ዓ.ም ያደረገው መስራች ጉባኤ ላይ የቦርዱ ተወካዮች እንዲገኙ ባለማሳወቁ በጉባኤ የተካሄዱ የአመራር ምርጫም ሆነ በጉባኤ የተወሰኑ ውሳኔዎች ያልተመዘገቡ መሆኑን አደራጅ ኮሚቴው ጉባኤ ከመካሄዱ 30 ቀናት አስቀድሞ ቦርዱ ታዛቢ እንዲመድብለት እና እንዲያሳውቅ እንዲሁም ረቂቅ የፓርቲውን ደንብ ፕሮግራምና መመስረቻ ጽሑፍ ለቦርዱ በማቅረብ መስራች ጉባኤውን በድጋሚ እንዲያካሂድ ወስነዋል። ፓርቲው ጥር 14 2016 ዓ.ም የፓርቲው አባላት የሚገኙበት ኢሮብ ወረዳ ከግማሽ መሬት በላይ በኤርትራ ሰራዊት ቁጥጥር ስለሚገኝ በአካባቢው ተንቀሳቅሶ አባላት መደራጀት ስለማይችል የኤርትራ ሰራዊት የተጠቀሱትን አካባቢዎች እስከሚለቅና የተዘጋው መንገድ እስከሚከፈት ድረስ ለጉባኤው በቂ ጊዜ እንዲሰጠውም ጠይቋል። ይህ በእንዲህ እንዳለ ፓርቲው ከቦርዱ ምንም አይነት ጊዜያዊም ሆነ ቋሚ ህጋዊ እውቅናና የምዝገባ ፍቃድ ሳያገኝ በቦርዱ ህጋዊ እውቅናና ፍቃድ እንደተሰጠው በማስመሰል በተለያዩ መድረኮች አሳሳች መግለጫ እንደሚሰጥ ቦርዱ ተረድቷል። ቦርዱም መጋቢት 23 2017 ዓ.ም ባደረገው ስብሰባ ፓርቲው የጀመረው ህጋዊ እውቅና የማግኘት ሂደት ቦርዱ እንዲያሟላ የጠየቃቸው መስፈርቶች በራሱ ጊዜ ሳያሟላ አንጠልጥሎ ሳይጨርስ የቀረበ መሆኑ እንዲሁም ፓርቲው የሚያደርጋቸው እንቅስቃሴዎች ማህበረሰቡን የሚያሳስቱና የሚያደናግሩ በመሆናቸው ፓርቲው ከኢትዮጵያ ብሔራዊ ምርጫ ቦርድ ምንም አይነት ጊዜያዊም ሆነ ቋሚ ህጋዊ እውቅናና የምዝገባ ፍቃድ ያልወሰደና የምዝገባ ሂደቱን ያልጨረሰ በመሆኑ ህብረተሰቡ ይህንን ተረድቶ ጥንቃቄ እንዲያደርግ በአክብሮት እናሳውቃለን። የኢትዮጵያ ብሔራዊ ምርጫ ቦርድ ሚያዝያ 14 ቀን 2017 ዓ.ም። ስለ ትግራይ ዝም አልልም የተባለ ቡድን አዲስ የትግራይ ክልል ጊዜያዊ አስተዳደር ካቢኔ አወቃቀር ህጋዊነትና አቅጣጫ በመቃወም መግለጫ ሰጠ። ቡድኑ በግልባጭነት ለኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ለሌሎች አካላትም ጭምር አክሎ ለትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ባቋቋሙት ካቢኔ ዙሪያ የሚከተለውን የተቃውሞ መግለጫ ሰጥቷል። ርዕሰ ጉዳዩ አስተዳደሮትን ህጋዊነትና አቅጣጫ መቃወም ይላል። በቀድሞው መሪዎት ላይ መፈንቅለ መንግስት በማድረግ የፕሬዝዳንትነቱን ቦታ የተረከቡበት ህገወጥና ህገ መንግስታዊ መንገድ እንዳለ ሆኖ እኛ ስለ ትግራይ ዝም አልልም ማህበር አባላት
መሪነቱን በጊዜያዊነት ለመደገፍ በመርህ ላይ የተመሰረተ አቋም ይዘን ነበር። ይህ ውሳኔ የእርስዎን ህገወጥ ባህሪን በሚመለከት በየዋህነት ለመደገፍ ሳይሆን በትግራይ ህዝብ ላይ የሚደርሰውን አፋጣኝ ስቃይ በማስቀደምና በአፋጣኝ ቅድሚያ በመስጠት ነው። በቀድሞው ተገስጸውና በአስፈላጊነት በመመራት አመራሩን ከህዝባችን ፍላጎት ጋር በመቀናጀት ከፌዴራል መንግስት ጋር የተፈራረሙትን ባለ 8 ነጥብ ስምምነትና የፕሪቶሪያ ስምምነት መንፈስ በታማኝነት እንደሚጠብቁ ተስፋ አድርገን ነበረ። በሚያሳዝን ሁኔታ ወደ ስራ ከገቡ በኋላ ያደረጉት ምግባር በተለይም የካቢኔው ምስረታና የሰሞኑ ህዝባዊ ንግግሮች ያንን ተስፋችንን መና አስቀርቶታል። የፕሬዝዳንትነቱ ሁኔታ በመዋቅራዊና በስነ ምግባር ያልተነጸና የሞተ እንደሆነ በአሳዛኝ ሁኔታ ታይቷል። ስለዚህም ጥልቅ ሀዘናችንን ለመግለጽና የተቃውሞ ምክንያቶቻችን ከሁለቱም የህግ መርሆችና ከዲሞክራሲ አስተዳደር ስነ ምግባራዊ ግዴታዎች በመነሳት ለመለየት ተገደናል። አንደኛ፣ የስምምነትና የህዝብ አመኔታ መጣስ። የተፈራረሙትን ቃል ኪዳንና የህዝብ አመኔታ በቀጥታ በመጣስ በህገወጥ የህወሓት ቡድን ታጣቂዎች በምርመራ ላይ ያለ ቡድንና የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ መመሪያዎችን ባለማሟላቱ ምክንያት በቅርቡ ሊሻር ያለ ቡድን አባላት የሚመራ ካቢኔን ሾመዋል። ሁለት፣ ተቀባይነት የሌለው ካቢኔ ማዋቀር። የካቢኔው ስብስብ በታሪክ ከጭቆና ከስርዓተ ሙስናና ከህገወጥ የወርቅ ማዕድን ማውጣትና ህገወጥ የሰዎች ዝውውርን ጨምሮ የወንጀል ድርጊቶች ጋር ለተያያዘ አንጃ ያለውን አጋርነት ያሳያል። ይህ ቡድን በትግራይ ህዝብ እጅግ ውድቅ ተደርገዋል። ሶስተኛ፣ ዲሞክራሲያዊ ስልጣንን አለማክበር። ሹመቶቹ የህዝብን ፍላጎት ሳይሆን የከሸፈ አምባገነናዊ አገዛዝን ወደ ነበረበት መመለስን የሚያንጸባርቅ ሲሆን በብዙዎች ዘንድ የትግራይ ጠላት ከሆነው የኤርትራ አምባገነን መንግስት ጋር እየተመሳሰለ ይገኛል። አራተኛ፣ የስርዓቱ ብልሹ አሰራር። ካቢኔው የተሰበሰበው ምክክር ግልጽነትና የህዝቡ ውይይት ሳይደረግ ጋሪውን ከፈረሱ በፊት በማስቀደም ምሳሌ ሆነዋል። ምርጫዎቹ በህገወጥ የህወሓት አንጃ ጽህፈት ቤት አስቀድሞ የተወሰነና እርስዎ ለማጽደቅ ብቻ የሚያገለግሉ ይመስላሉ። አምስተኛ፣ ሀገራዊና ዓለም አቀፍ ደንቦችን መጣስ። የዚህ ካቢኔ መመስረት ህገ መንግስታዊ ስርዓቱን የሚያናጋ የፕሪቶሪያው ስምምነትን የሚጥስና የፌዴራል መንግስት የሚጠብቁትን አሰራር የሚጥስ ሲሆን የባስ ብሎ ደግሞ በዓለም አቀፍ ዋስትና ሰጪዎች ክትትል ስራ አስገዳጅ ቃል ኪዳን የገባችሁትን የሚጥስ ሆነዋል። በተለይም በአንዳንድ የአስተዳደሩ አባላትና በጠላትነት በፈረጀው የኤርትራ አገዛዝ መካከል ያለውን ግንኙነት ግምት ውስጥ በማስገባት እንደገና ወደ ግጭት ሊያስገባ የሚያስችልበት ሁኔታ አሳሳቢ ደረጃ ላይ ደርሰዋል። ስድስተኛ፣ የወጣቶችና የሰራዊት ተሳትፎ ማግለል። አስተዳደሩ ከጊዜ ወደ ጊዜ እየጨመረ የመጣውን የትግራይ ወጣቶችና የሰራዊት አባላትን ጥያቄ ወደ ጎን በመተው ብዙዎች ቀደም ሲል በአቶ ጌታቸው ረዳ ይመራ በነበረው ህጋዊ ጊዜያዊ አስተዳደር ላይ መፈንቅለ መንግስት ነው ብለው ያሰቡትን በንቃት በመቃወም ላይ ይገኛሉ። ሰባተኛ፣ እግድ የተሰጣቸው የጦር አዛዦችን መልሶ ማዋሃድ። በቀድሞው መሪው የተወገዱ ወታደራዊ አባላትን ወደ ነበሩበት መመለሶ የተበላሹ የስልጣን መዋቅሮችን ወደ ነበሩበት ለመመለስና የሽግግር ፍትህና የተቃዋሚ ማሻሻያዎች ተስፋዎችን ያሳጣል። ስምንተኛ፣ የኃይል መሳሪያ። በትግራይ ህዝብ ላይ የሚደርሰውን ስቃይ ለማስተካከል የፖለቲካ ስልጣንን እንደ መፍትሄ ከመጠቀም ይልቅ ስልጣኑ በራሱ ዓላማ ተጠቅሞ የግል ፍላጎቱን ለማሳካትና የሞራልና የፖለቲካ ህጋዊነትን ያጣውን አንጃ ወደ ቀድሞ ቦታው ለመመለስ እየተሰራ መሆኑን የእርስዎ ተግባር ያሳያል። ከነዚህ እውነታዎች አንጻር በእናንተ አመራር ስር ያሉ አንድነት፣ እርቅ ወይ መስማማት የሚሉ ጥያቄዎችን የትግራይን ህዝብ ለረጅም ጊዜ ሲፈልገው የቆየው የፖለቲካ መሳሪያ እንዲቀበሉት ከመጠየቅ የዘለለ እንዳልሆነ ግልጽ ይሆናል። በትግራይ ያለው ሁኔታ ሁሉን ያካተተ የሚወክልና የበለጠ ውጤታማ የሆነ ተግባራዊ አካሄድ ያስፈልጋል። ትኩረቱ አሁን ያለው ችግር ወደ እድል ለመቀየር መሆን አለበት ብለንም እናምናለን። የትግራይ ጊዜያዊ አስተዳደር ከፌዴራል መንግስት ጋር በቅርበት በመተባበር የጦርነት መቋረጥ ስምምነትን በተሟላ መልኩ ተግባራዊ ለማድረግና በትግራይም ሆነ በኢትዮጵያ ዘላቂ ሰላም ለማምጣት ቁርጠኛ ሆኖ ሊቀጥል ይገባዋል። ስለዚህ ዲሞክራሲያዊ መርሆችን፣ የህዝቡን የተገለጸውን ፍላጎትና የፕሪቶሪያን ስምምነት አስገዳጅነት በመከተል ካቢኔውን በአስቸኳይ እንዲያዋቅር እንጠይቃለን። ይህንን ሳያደርግ መቅረት አስተዳደራችሁን በአደባባይ መቃወም ከትግራይ ህዝብና ከፌዴራል መንግስት የፕሪቶሪያ ስምምነት ፈራሚ ጋር በመሰለፍ የትግራይ ህዝብ ትክክለኛ ጥያቄ እስኪመለስ ድረስ ህገወጥ ስርዓታችሁን በመቃወም ራሳችንን ከማግለል ውጪ ሌላ አማራጭ የለንም። ስለ ትግራይ ዝም አልልም። ብሪክስ የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው ተነገረ ሲል ካፒታል ኒውስ ዘገበ። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነትን ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው በቅርቡ ይፋ አድርገዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት ይህ አዲስ የክፍያ ዘዴ ከባህላዊው ስርዓት ፈጽሞ የተለየ ሲሆን በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ ለውጥ ሊያመጣ ይችላል። በተለይም የአሜሪካ ዶላር በዓለም አቀፍ የንግድ ልውውጦች ውስጥ ምንም አይነት ሚና እንደማይኖረውና
አብዛኞቹ የንግድ ስምምነቶች በአባል ሀገራቱ የገንዘብ ምንዛሬዎች እንደሚፈጸሙም ይጠበቃል። ሚኒስትሩ አክለውም ይህ አዲስ የክፍያ ስርዓት ከብሪክስ አባል ሀገራት ውጪ ላሉ ሀገራትም ክፍት እንደሚሆን አረጋግጠዋል። ይህም ማለት ማንኛውም ሀገር የአሜሪካን ዶላር ሳይጠቀም የንግድ ልውውጦችን ማከናወን ይችላል ማለት ነው። በተጨማሪም ይህ አዲስ የክፍያ ስርዓት በአሜሪካና በአውሮፓ ቁጥጥር ስር ባለው የስዊፍት የክፍያ ስርዓት ላይ እንደማይመሰረትና ይልቁንም ከውጭ ተጽዕኖ ነፃ የሆነ የራሳቸው የክፍያ መድረክ ለመፍጠር እየሰሩ መሆኑን ገልጸዋል። ይህ አዲስ የክፍያ ስርዓት በሚቀጥሉት 10 ዓመታት ውስጥ የዓለም አቀፍ ንግድ አፈጻጸም ላይ ትልቅ ለውጥ ያመጣል ተብሎም ይጠበቃል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መንበረ ስልጣናቸው በተቆጣጠሩ ማግስት የብሪክስ ቡድን የአሜሪካን ዶላር የሚፎካከር ገንዘብ ቢፈጠር 100% ቀረጥ እንደሚያስከፍሉ በማስጠንቀቅ ምላሽ ሰጥተዋል። ትራምፕ እንዳሉት የብሪክስ ሀገራት ዶላርን ትተው ለመንቀሳቀስ እየሞከሩ ነው የሚለው ሀሳብ ዝም ብለን የምንመለከተው አይደለም ብለዋል። ቻይናና ሩሲያን ጨምሮ ብራዚል፣ ህንድ፣ ደቡብ አፍሪካ፣ ኢራን፣ ግብጽ፣ ኢትዮጵያና የተባበሩት አረብ ኤሚሬቶች የዚህ ህብረት አባል መሆናቸው ይታወቃል። መረጃው የካፒታል ኒውስ ነው። በመጨረሻም በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ምንጮች ለቢቢሲ እንደገለጹ ቢቢሲ ዘገበ። ለጉዳዩ ቅርብ የሆኑ ፍልስጤማውያን ባለስልጣናት እንዳሉት የኳታርና የግብጽ አደራዳሪዎች አዲስ የተኩስ አቁም ድርድር እያረቀቁ መሆኑን ገልጸዋል። የተኩስ አቁሙ ከ5 እስከ 7 ዓመታት የሚዘልቅ እንደሚሆን ምንጩ ገልጸዋል። ሁሉም እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤቶች የሚገኙ ፍልስጤማውያንም ይለቀቃሉ። ጦርነቱ በይፋ ቆመው የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም ይደረጋል። በጉዳዩ ላይ ምክክር ለማድረግ የሐማስ ልዑካን ወደ ካይሮ እንደሚሄዱም ተገልጿል። ከዚህ ቀደም የተደረሰው የተኩስ አቁም ስምምነት ከ1 ወር በፊት መፍረሱ ይታወሳል። ስምምነቱ ለመፍረሱ ሁለቱ ወገኖች አንዳቸው ሌላውን ሲከሱ እስራኤል ጋዛ ላይ ጥቃት መፈጸሟን ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩል የተባለ ነገር የለም። የሐማስ የፖለቲካ ክንፍ ኃላፊ መሐመድ ዳርዊሽ እና ዋና ተደራዳሪው ሀሊል አልሃያ በካይሮ ለድርድር እንደሚገኙም ተጠቁሟል። ሐማስ የታጠቀው መሳሪያ ፈቶ በምላሹ የ6 ሳምንታት የተኩስ አቁም እንዲደረግ እስራኤል ከሰሞኑ ያቀረበችው ሀሳብ በሐማስ በኩል ውድቅ ተደርጓል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ካልከሰመና ታጋቾች በአጠቃላይ ካልተለቀቁ ጦርነቱ እንደማያቆሙ ተናግረዋል። ሐማስ በበኩሉ ጦርነቱ እስራኤል ስታቆም ታጋቾች እንደሚለቀቁም አስታውቀዋል። ሐማስ የጋዛን አስተዳደር ለፍልስጤም ባለስልጣናት ለማስረከብ ዝግጁ መሆኑን ለጉዳዩ ቅርበት ያላቸው የፍልስጤም ባለስልጣን ለቢቢሲ ገልጸዋል። ሀገራዊና ቀጠናዊ የጋዛ አስተዳደርን በዌስት ባንክ ላለው የፍልስጤም አመራር ሊያስረክቡ ዝግጁ መሆናቸውን ተናግረዋል። ኔታንያሁ ግን ጋዛ በፍልስጤም አስተዳደር ስር እንደማትሆን ተናግረዋል። ጋዛ ከአውሮፓውያኑ 2007 ጀምሮ በሐማስ ስር እየተደረደረች ትገኛለች። የቢቢሲ ምንጭ እንዳሉት አዲሱ ድርድር ስኬታማ ይሆናል ለማለት ጊዜው ገና ቢሆንም በዚህ ድርድር ሐማስ ባልተጠበቀ ሁኔታ አቋሙ መለሳለሱ ገልጸዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ማክሰኞ መርጠን ወደ እናንተ ያቀረብናቸው አዳዲስና ትኩስ መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።